ጀኖሳይድ አውጀሃል በአማራ ህዝብ ላይ ብዬ ማስረጃዬን አቅርቤያለሁ፣ ንግግሬን አቀርባለሁ። ከዛ ትመልሳለህ። ማስረጃህን ምንድነው? ማስረጃ አቀረብካል? ምንድነው የምትናገረው? እኔ የተናገርኩት ላይ አንተ ልታስረዳኝ ለኔ? ኖ ለአንተ አይደለም። ስለአንተም እኮ አይደለም አጀንዳው፣ ስለኔ ህዝብ እኔ የተናገርኩት የኔን ፐርስፔክቲቭ ኤክስፕሌን ካረኩ በኋላ አንተ የራስህ ፐርስፔክቲቭ ኢዝ ኢሬሌቫንት። እኔ እዚህ ያለሁኝ አንተ ፐርስፔክቲቭ ምን ያደርጋል? ወዳጄ አያና እንትን አይደለም ይሄ የተለመደ እንትን ነው። የኔን ፐርስፔክቲቭ ከተናገርኩ በኋላ የራስህን ደግሞ አይ በዚህ መልኩ ነው ስህተት ነው ብለህ ማረም ትችላለህ። እኔ እንዳንተ አማራ የገባኝ ፐርስፔክቲቭህን ሰፖርት ለማድረግ ነው ኤቪደንስ ያመጣሁ እኮ ብራዘር። ፐርስፔክቲቭህማ አልነበረም ዲስከስ እናደርግ የነበረው እኮ ፐርስፔክቲቭህ ገና አሁን ነው። በዚህ ላይ አጀንዳ ምንም አይነት ፐርስፔክቲቭ አላስከ ጀኖሳይድ አውጀሃል አልኩ አላወጅክም ማለት ድምጽህን አሰማሁኝ። ጀኖሳይድ ለማወጅህ ማስረጃዎችን አሁን እዚህ ላይ ከንግግር ላይ ተመርኩዤ እናገራለሁ እና አንድ 2 ደቂቃ ብትታገስ። ቀጥል። እስቲ አይ እንደዛ ማስረጃ የምታቀርብ ከሆነ ለሚሄድ 2 ደቂቃ በአያና ንግግሩ ሲጀምር የአማራ ህዝብን ትግል የሚደግፍ ማንኛውም ሰው አይደለም ነው የሚለው። ሰውነትን ሁሉ ይነጥቃል። ሰው አይደለም ማለት አውሬ ነው። አማራ ህዝብ ትግል አይደለም። የአማራ ህዝብ ትግል አትበል ወዳጄ። አንተ እኮ ትናገራለህ። ጃዊሳን ያልኩት የአማራ ህዝብ ትግል አይደለም። የምን ትናገራለህኝ? ኖ ሚስሪፕሬዘንት ያደረግህ የአማራ ህዝብ ትግል የሚለውን እንዳታነሳ። አትፍራ። የአማራ ህዝብ ትግል ዋነኛ ባለቤት ታቋርጥ አላውቅህም። በተራህ አይደለም ብለህ ትናገራለህ እኮ አይደል እንዴ? እንደማመጥ እንጂ በጣም ተምሬያለሁ። የአማራ ህዝብ ትግል አይደለም። እንደዛ ሚስሪፕሬዘንት እንድታደርገኝ ማለት አይደለም። ይኸውልህ ወንድም አለም ትናገራለህ። የአማራ ህዝብ የሚላለው ያ ቪዲዮ አላ አሰማ። የአማራ ህዝብ ትግል የሚለውን አሰማ። የአማራ ህዝብን የሚደግፍ ይሄን ትግል የሚደግፍ በትግል የሚል ቃል አሰማ። አሴቱን ተውት። ትግሉን ብቻ ሳይሆን ፋኖነትን ሁሉ ነው ኩዌስችን የሚያደርገው። ፋኖ ነው እኮ ፋኖ ብለዋል። እሱን ማለት ትችላለህ። ውሸት ተው ነው። አትሊስት ራሱን ዲፌንድ ማድረግ ቻል። ከተናገርኩ በኋላ ይመልስ ያልተባለ ነገር እኮ እንትን አታርግ። ዳስናር ላይ ቅድም እኔ ላይ ቤዚክሊ እንዳረከው ነገር ነው የምታደርገው ያለው። ለምን እኔ ከተናገርኩ በኋላ በቃ ይስተት ነው ብሎ ይመልስ። ነገር እውነት ታስመስለዋለህ። አሁን አብረን ሰምተን መልሰህ ውሸት ራሱ ላይ አድርገህ እንዴት ታቀርባለህ? ኖ አንተ ራስህ አድምጥና ይሄ ስህተት ነው ብለህ መልስ። ኖ አላዳምጥ ብለህ የፈለከው ፕሮፓጋንዳ ምን you think I'm a fool እንዴ? እዚህ ቁጭ ብዬ አንተ ያልተባለ የህፃን ነገር አታድርጉት እንጂ ትሪገር እንዳትደራረጉ ወይ በነገራችን ላይ በቃ ይሄ በጣም ተራ ነገር ነው። ኮንቨርሴሽን እንደዚህ ነው። ሁለታችንም ልናወራ እኔ ላውራ ይሄ ያስቀመጥከው ስህተት ነው እንደዚህ ነው። አንተ ቤዚክሊ እንደዛ ካልክ ይኸውልህ እንደዛ ካልክ በጣም ማአት ሊወጣ ይችላል። እናንተም ላይ the same thing ወይ ለልና አምጥተሽ ቤት ከፍተሽ አጀንዳ ጠሪኝ አማራ ግን ይኸውልህ ታዲያ ምንድነው የምትይው? አሁን ለምንድነው እሱ ራሱ ይመልሳል እኮ ለምን አንቺ እኔ እኮ ካንተ ጋር እኮ ያነኝ እንዴ? ታዲያ እኔ እኮ ሬፑቴሽን ያለኝ ሰው ነኝ ወንድም። ጎበዝ ዝም ብለህ አሰማህ ድምጽ አይደለ? ቀርታ ያስቀመጥከው አያና ጎበዝ። እኔን ስላዳመጥከኝ ሃምብል ሆነህ ነው። ታንኪዩ አመሰግናለሁ። አሁን ግን ያልተባለ ሪኮርድ ያልተባለ ነገር ለምንድን ነው የምታቀርበው? ኤቪደንስ ላይ የሌለ ነገር ትናገራለህ እኮ ነው የምልህ። እኔ ሲጨርስ ደግሞ ትወግተኛለህ። እንዳትናገር እየከለከልኩህ ነው ያለሁት። ውሸት ኤክስትራፕሌት ማድረግ እዛ ውስጥ የሌለ ነገር እኔ ማለት ይሄን ያህል ካደረክ ለምን ይቅርታ አትጠይቅበትም? ኦፊሻሊ ያያነው የምትፈራው የሚባል ሊትራሊ እኔ አንተን ቆንጆ ስሜታዊ ሁኜ ነው በቃ ይቅርታ አድርጉልኝ። እኔ እንደዚህ አይነት ሰው እሱ ሌላ ቤት በሌላ ስሜት ተነጋግረናል። እሱን እንትን ማለት ነው እንጂ እኔን በማፈን ስሜታዊ እንደሆንኩማ ግልጽ ነው። ስሜታዊ የሚያደርግ ነገርም ነው እና ይቅርታ በላ ማንንም ይቅርታ የምጠይቀው የለኝም። ማንንም ይቅርታ የምጠይቀው የለኝም። እኔ በነገራችን ላይ ንግግርህን ራሱ ስትጀምር ምን ትነቀሰዋለህ? ንግግርህን ስትጀምር ምን እንደምትል ታውቃለህ? አሴቱን ነው ህዝቡን ብቻ ሳይሆን አሴቱን ምን አልኩ? እስቲ ፋኖነትን ሁሉ ነው መጥፋት አለበት። ምን አልኩ? ያው ፊኒሽ ዘ ሴንቴንስ። አሴቱን ምን አልኩ? ፋኖነትን ነው መጥፋት አለበት። ኦኬ ፋኖነትን አሴቱን ምን ያርገው? ምን ይሁን? እሴቱ ራሱ የፋኖነት እሴት መጥፋት አለበት። እሱ ራሱ መጥፋት አለበት። ሄደና በል ተመለስና አሰማ በቃ ስለዚህ ልናገርና ልጨርስ። ከዛ ልክ እንደዚህ የሆነ ቦታ ላይ አጣመን እያቀረብክ ያለው ወይኔ ይኸውልህ አሁን አንዴ ልጨርስ። የኢትዮጵያ ህዝብ እሴት የሆነው ፋኖነት እንግዲህ አማራው ፍረደኝ። እንደዚህ ስሜታዊ ሆኖ አያና ታውቁታላችሁ። ለምንድን ነው ማታዳምጥና መጨረሻ ላይ መልስ ማሰጥ? ይኸውልህ እኔ አሁን እንትን ላይ አይደለሁም። እናንተ አማራ ያለ ነገር አልሰማሁም። አማራ ሚል አሰማኝ
ፋኖ እንደማይደግፍ ታውቃለህ። I don't agree with that statement የዛን ጊዜ የተናገረው ቪዲዮ ላይ መቼ እንደሆነ ሪላይዝ ከእንትን ስላረጉ እኔና እሱ አርጊው አድርገንበታል፣ ተነጋግረንበታል። ኤኒቲንግ አማራ የሚል ነገር አልሰማውም። አማራ የሚል ነገር የአማራ ህዝብ እንደውም ለአንቺ ጥያቄ አሁን የአማራ ህዝብ እየታገለ ነው አይደለም? የአማራ ህዝብ እየታገለ ነው አይደለም? ነው እየታገለ ነው አማራ ህዝብ በአማራ ህዝብ። እሺ ፋኖነት የአማራ ህዝብ መገለጫ ነው አይደለም? በታሪካችን አይደለም። ፋኖ እኔ ፋኖ ምለውና ፋኖ ኮምፕሊትሊ ዲፈረንት አለ አይደለም? እኔ ፋኖ ቆይ አይደለም የኢትዮጵያ ህዝብ ነው የሚለው። ቆይ አያና አሁን የኢትዮጵያ ህዝብ ነው ለኔ ፋኖነት ስምንተኛ ክፍል ወደኩ እያለን ወሬ ማውራት ለኔ ፋኖነት ፋኖ የሚባለው ስሙን ፕሮቴክት ማድረገው not for anybody else ሳይሆን በነገራችን ላይ ያያና ላይፍ ታይም ፋኖ ለኔ ስሙ በዛ ላይ ደግሞ ምንፕሌት አርጋቸዋቸውም ሆነ for some reason ያሉበት ቦታ እንትን ብዬ አይደለም right now aggravating አይደለም። ከቤት የወጡት ግን በምን ምክንያት እንደሆነ አውቃለሁ። so don't manipulate that. don't ከኔ ጋር እንትን አትበሉ። ፋኖነት የአማራ ህዝብ ሴት ነው አይደለም? አንተ በፋኖ ስም ደግሞ አንተ ከታሪክ አንፃር ፋኖ ነኝ እያልከው ነው። እንደዛ አይነት ነገር ለምንድን ነው አያና እኔን የምትከላከየው? ረጅም ምላስ ያለው እኔ ማንንም አልከላከል። ያንን ነገር በስነ ስርዓት እኔና መቼ ለምን እንደ ያ ቪዲዮ ብዬ በትዕግስት አዳምጪኝና አንተ ፋኖነት የአማራ ሴት ነው አይደለም? ይሄ አይደለም። ተማሪ መረሸን የአማራ ሴት አይደለም። አንተ እኔ በጣም ሽማግሌ በጉልበት ማስኬድ የአማራ ሴት አይደለም። አንተ ምን እንትን እንደሚል ማንነትህ ይታወቃል ወይ? ስምህ ማን ነው? አንተ እንዳያና አይነት ሰዎች ለምንድን ነው ኤርትራ መናጆ መታችሁ ነው የአማራን ስቴት ለማጥፋት? ይኸውልህ ቡራ ቀረዩ ያልከው ድምጽ የለህም አቅርብ። እኔ እንደዛ አላልኩም ነው አሁን አመጣኸው ጉሮሮ መያዝ ኖ አመጣኸው ማለት ስተኛ ይቀሰቅስሃል። አውቃለሁ ይሄን ኤቪደንስ ስፒክስ ፎር ብዙ ሌሊት እንደምታጣበት አውቃለሁ። ምክንያቱም ህዝብ ላይ ጉምዙ፣ ጉራጌው፣ ሻንቅላ ሚልህን አማራና ውጣ ቃሉን ራሱ አጥፋን ያልኩት እኔ ጌታ አጽዳው ውጣና አጽዳው ነው ሽፍታውን ነው አጽዳ ያልኩት። ዩሪን I will treat you as a terrorist which is ገላሃለው ብለህ ገላሃለው አላልኩም። terrorist እንዴት ነው ሃንድል የሚደረገው? በአለም ነገረኝ። ኮመን ሰንስ ልነግርህ እችላለሁ። እንዴት ኮመን ሰንስ እኮ ነው። ይሄንን ለሞልታ አስተምራለሁ። እንዴት ነው ሃንድል የሚደረገው? ሻንቅላ ያለ የሚጠራህ በቃ ሻንቅላ ያለ የሚጠራህ አማራ ቢለው ማይክ ላስተካክልሽ ሎጂካሊ አንደርስታንድ ማድረግ የማይችል ሰው አም ሶሪ ብራዘር እዚህ ያለ ቦታ ይኸውልህ አሁን ከለር አትቀባው። እኔ ነኝ ያለ ቦታ ላይ ከቻልክ ታዳምጣለህ። ታጠይቃለህ ኖ ዳር እንዳንተ አይነት እነን በጣም ጥቂት ሰፈንተኛ ጨ ኖ አይ እኔ ነኝ ካንተ ጋር ነገር የጀመርኩት አያና ማለት ነው። ኖ ሪሊ አትመጣጠን። አይ ኖ ለሊት ነገር እንቅልፍ የሚነሳህን ንግግር ነው ያመጣንብህ። ዊ ነው እንዴት እንዳደክም ዊ ነው እኛን እንድጣሉ ተደርጋችሁ እንዳደጋችሁ እናውቃለን። ዊ ነው እኛም ያን ፐርሰናል ስለሰው እንደዛ አታስመስል። ግን እዚህ መጠቅ ኖ ዋር ምናምን እያልክ አታስመስል። ከሰውነት አውርዱት ዴሞናይዜሽን ምናምን ሰርተህ ግደሉ አጥፉት የምትል ሰው መጣህ አታስመስል። that's the point ዛሬ ሜክ ማድረግ የፈለኩት አይ ሜክ ማይ ፖይንት። አመሰግናለሁ። መልካም ቀን ይሁንልህ አያና። አትመጣ ሂድ ከዚህ አንተ ከዚህ ጋር ማውራት ራሱ በጣም ይዘገንናል። ቲክታክ ሚዲያ ምናምን የሚያስጠላሽ ኦፍ ኮርስ እንትና ቤት የተነጋገርነው በዚህ ኮንቨርሴሽን ላይ ባይዘይ ተነጋግረናል። ማን ነው እነ ፖፖላሪ እነ ባራምበላስ ምናምን ባሉበት ማን ነው የሚባለው ይሄ ስሙ ይጠፋብኛል። እንትና ጋር እንኳን እንቀርባለን። አዲስ ኮምፓስ ላይ አብረን የምንቀርብ ፒኤችዲ ሆልደር አንደ እንደ ስሙ ይጠፋብኛል። ፖለቲከኛው እዚህ የሚመጣልኝ የሱ ቤት ተነጋግረናል። የምታስታውሹ ከሆነ ማለት ነው። I remember እዛ ቤት ስንነጋገር it was በጣም ኢሞሽናል የነበረ ታይም ላይ ነው። ኦፍ ኮርስ ሂትድ ሆኜ ከኔ ኖርማል እንትን ስኮፕ ውጪ ነው የተናገርኩት። አንድ በጣም የገረመኝ ነገር ኢቭን እንደዛ ተናድጄ ኢሪቴትድ ሆኜ ትዝ ይለኛል ዋን ቲፒኤልኤፎች ቤት እንደዛ ኦሮሞቹ ልጆች እየገቡ እያሳበዷቸው how they treat ነገር ያቆም እንደዛ እየተደረገ አይለ ኢየሱስ ቤታ
እንደዛ ፍራስትሬት ሆኜ በሩጫ ገብቼ ሩም ከፍቼ ራሱ እንደ ህዝብ የአማራን ህዝብ ሳልናገር ግሩፑ ላይ ብቻ ታርጌት አድርጌ የተናገርኩበት መንገድ ለኔ ማለት ነው ኢትስ ክሊር ኢንዲኬሽን ዳት አማራ ህዝብ ላይ አኒሞሲቲ በማንም ህዝብ ላይ አኒሞሲቲ ሊኖርኝ እንደማይችል ክሊር ኢንዲኬተር ነው ለኔ ማለት ነው። አት ዘ ሞመንት ኦፍ ኮርስ ተናገር ከኔ ኖርማል ከኔ ካሊበር ውጪ የሚያናገር የንዴት ሰዓት ግን የተናገርኩት ነገር ዛሬ ከምን ጊዜ የሚልቅ ይሄ በጣም እንትን ያለ ልጅ ዝም ብሎ ይሄ ሚዲያ ላይ ያገነኑት ሰው ስለሌላቸው እንትኖች ምናምን መረቄዎች ምናምን የሚያገኑት አለ ወደ ላይ እንደዛ አድርገውት ያነሱት ልጅ ስለሆነ እንጂ ቢረዳ እዛ ራሱ ያሰማው ድምጽ ላይ ምንድነው የሚናገረው ከአማራው ህዝብ ጋር ኦሮሞን ለማጣላት ያወጣችሁት ነው የሚል አለ ራሱ የአማራው ህዝብ ቴኬር ያደርጋችኋል የሚል ራሱ አለ አሳል ኢቭን ምህዋሩን ለአማራ ልጆች አሳልፈን ሰተነዋል የሚል ነገር ነው የምናገረው ኢቭን ገብቶሻል አይደለ የአማራና የኦሮሞን ህዝብ አቻችሎ የማየት እይታ እንደዚህ መንግስት ራሱ አብሮነታችንን እንዲያስከብር እንትን ማለት ትቶ እርምጃ ይወሰድ ነው ብለው ምን ግሩፕ ታርጌት ያደረገ ነበር ዛሬ ከምን ጊዜ የሚልቅ መምህራንን በመግደል ስልክ ተደዋውለው ረሽናቸው ያኛው ሰውዬ ባይዞይ ዜናውን የሚሰማው ሰውዬ ደብሮታል ድምጹ ላይ ያስታውቃል እስቲ ሂጅና ቮይሱን ስሚ መቃወም አልፈለገም እንጂ መምህራን ነበሩ ብሎ በጣም ደብሮታል ተማሪ 20 ተማሪ ገደል ምናምን አማራ ክልል ላይ የአማራን ተማሪ የነገ ዶክተሮችህን ሳይንቲስቶችህን የነገ ሀገር መሪዎችህን በለጋነታቸው እየቀጠፈ እየገደለ የሚፎክርበትን አካል አያና ተናገረብኝ ስለዚህ ጄኖሳይድ ነው ያወጀው ብለህ ማውራት ማለት በነውር የሚወጣው ላያና እሱ ነገር ኒውስ አልወጣም እንትን በድምጽ ምናምን የወጣው ኒውስ በደንብ ተጣርቶ መውጣት አለበት እንዲህ አይደል ነገር ቱ ቢ ኦነስት ዊዝ ዩ ከዚህ በፊትም እንዲህ አይነት ነገሮች ላይ አጠናክሮ የሚሰራ አካል ስለሌላቸው ነው እንጂ እንዲህ አይነቱ ነገር ወጥቶ ለህዝቡ መታየት አለበት ይሄ ህዝብ እኮ በውስጡ ተብሰልስሎ ሞተ የኛ ናቸው ብሎ ቀድሞ ደግፏል ገባሽ በብዙ ነገር ምናምን ናቹራሊ ስቴቶቹን ተጠቅመው ልጆቻችን የሚል ስሜት አለ ኦሮሚያ ውስጥም እንዲህ አይነት ነገር ብዙ ደርሶበታል አሁን ቢያጋልጥ በጣም ብዙ አደጋ አለ ከዚህ በፊት እኔ ቪዲዮውን ሴቭ አድርጌው ነበር አስቀምጦ ህዝብ እንደዚህ ምናልባት አይተሹ ከሆነ 1000 አለቃ ሰው ነው ያስጨርሳችሁብን ከዚህ በኋላ ስልክ የሚደውል ምናምን ካለ እንዳላችሁ እንጨርሳችኋለን ብሎ ህዝብ አስቀምጦ ሲያስፈራሩ ቪዲዮ ተቀርጿል ገብቶሻል አይደለ ህዝቡ ላይ እንዲህ አይነት ነገር የሚያደርሰውን አካል ለስልጣን አይደለም የሚታገል ለስልጣን የማይታገል ከሆነ ይሄው ዛሬ ፕራይም ሚኒስተሩ ነገረህ እኮ በደንብ ይደራደራሉ ሰው ይልካሉ ሽማግሌ ስልጣን ወዲ በሉ ይላሉ እዛ ይዘርፈዋል የህዝብ ንብረት ያቃጣል ተማሪ ይገላል ይሄንን እኔ ተናገርኩ በዛ ሰዓት አጅቴት በሚያደርግ በተለይ አልፎ ብሄር ተሻገር ራሱን ብሄር እኮ አማራን ህዝብ እኮ ያሸበረ ነው ያለው ምንም ጥያቄ የለውም ቴሮራይዝ እያደረገ ነው ያለው አልፎ መጥቶ ሌላም ብሄር ቴሮራይዝ የሚያደርግ ከሆነ የኔም ብሄር ቴሮራይዝ የሚያደርግ ከሆነ አትሊስት የአማራ ልጆች ልክ አይደለም ማለት አለባቸው እንዲዘግናይ ነገር ሲወጣ የጠበቅኩት እኔ ነው ይሄ መደረግ የለበት እስኪጣራም ድረስ በቃ ያን ኒውስ ስለሚመጣ ነው ማለት ነው ኦር ቀድመው እንትን ማለት ፈልገው ነው ኤኒዌይስ አይ እኔ ግን እንደው ትንሽ ነገር ብል ደስ ይለኛል አይ ጨርስና go ahead አይ እኔ ስለ አማራ ህዝብ መጥፎ ነገር ያወራው ነገር አላየውም እውነት ለመናገር የአማራ ህዝብ ራሱ ቴኬር ያረጋቸዋል አማራና ኦሮሞን ለማጣላት ሆን ተብሎ የተደረገ ነገር ነው ምናምን ያልክ ነው ስታወራ የነበረ እንደው የታሪካዊ ዳራውን ባልረዳም አንዳንዴ እንደዚህ አይነት ነገሮች ቅጆች ሲመጡ አሁን ብዙ ሰው ኮንፊውዥን የሚፈጠረው ምን መሰለ ጀስት ታሪካዊ ዳራውን ከምን አንፃር ነው የተናገረው አያና ይሄንን ነገር የሚለውን ነገር ብዙ ሰው ላይ ረዳ ይችላል እንደውም አሁን እኔ አማራ ዛሬ በጣም ሲሰሩበት የነበረ በጣም ያንሰሞን በጣም ትልቅ ርዕስ አድርገው እንትን ሲሉበት የነበረ ነገር እንደሆነ ስታስታውሱ ነው እኔ ራሴ ወደ ኋላ ሄጄ አስታወስኩና ኦኬ ያ ነገር ነው እንዴ ምናምን ነገር በየ ለመገንዘብ ይቻልኩት ሶ ምንድነው ባይዘው አንዳንድ ነገር መታወቅ መቻል አለበት ልልና አማራ ነች እዚህ ጋር ቁጭ ብላ ያለችው ታችን እኔም አማራ ነኝ እሷን በመጣችበት አካባቢ እኔም በመጣውበት አካባቢ አንገት የሚቆርጥ ፋኖ እንዲኖር ድሩን አንሰጥም አይታሰብም ይሄ ኦኬ ወይም ሽማግሌ አንበርክኮ ወይም መምህር በአደባባይ የሚረሽን ፋኖ እንዲኖርብን አንፈልግም ይሄ ትክክልም አይደለም ሊሆንም አይችልም I don't know በነገራችሁ ላይ እንደዚህ አይነት ሰዎች ናቸው የኛን እኛ አሁንና ልናይተን ከሆነ ሞር
ልዕልና እንኳን የተለየች ነች። ከሷ ለመድረስ በምንም እንትን መመዘኛ እኔ ልጠጋም አልችልም። ግን እኔ የሚሰማኝ ነገር ምን እንደሆነ ታውቃለህ? ወደዚህ ስቴጅ ስመጣ በተቻለ መጠን እኔ ኮዝ አለኝ፣ ወደ አደባባይ ያስወጣ ኮዝ አለኝ፣ ትልቅ ኮዝ አለኝ፣ ኃላፊነት ይሰማኛል። ያን ኮዝ ነው ለአንተ ልሸጥልህ የምመጣው። አንተ እንድትገዛኝ ነው የምፈልገው። ማህበረሰቤ ችግር ውስጥ ነው ያለ ብዬ ለአንተ ልሸጥ ነው የምመጣው። እንደዚህ ግን ትሪገር ላደርግህ አይደለም፣ ወይም አንተ የመጣህበትን አካባቢ ማህበረሰብ ላዋርድ፣ ዝቅ ላደርግ፣ እንደፈለኩ ልናገር፣ ይሄ ከሌ ገዳይ ነው ከሌ አጥፊ ነው ልል አይደለም። አሁን እንደዚህ አይነት ሰዎች ናቸው የኛን ትግል ይዘው አሁን በሱ ቤት እኮ እኔ ብሔረተኛ ነኝ ጽንፈኛ ነኝ ይልሃል። የታባቱ አውቀዋለሁ። የታባቱ ብሎ ነው እኔን የሚወክለኝ እንደዚህ አይነት ሰው? እኔ እኮ በፊቴን ታውቀዋለህ፣ ማንነቴን ታውቀዋለህ። ይሄ ትናንትና ከባዕዴን ጋር መከራውን ሲያይ የነበረ የሞተ ሙትቻ ዛሬ እዚህ ጋር መጥቶ ምን እንደሚል እየሰማሁ ነው። እኔን ጭራሽ በባዕዴን ውስጥ ይከሰኛል። የልጁኝ ነው ወደ ውጭ ወጣሁት። ጥሩ ነገር እንደ ወደ ባዕዴን እንኳን ልታጠጋጋኝ የምትችለው እንኳን አንድ ነገር የለም። እኔ ዊሽ እኔ ለአማራው ዊሽ የማደርገው እንደነዚህ አይነት ሰዎች ከትግላችን ገደል ቢሉልን፣ እንደነዚህ አይነት ሰዎችን ከማናይበት ደረጃ ቢደረስ የአማራው ትግል ተስተካክሎ ሌላውም ኮንሶውም፣ አፋሩም፣ ጉራጌውም፣ ከፋውም የኛን ትግል ገዝቶት እኛ ጎን ቢሰለፍ ደስታውን አልችልም የነበረ። ግን ምን ታረጉታላችሁ? ይህ ነው ያለው እንትን። እኛ እኮ ብሔረተኛ እኮ ነበርን እኮ። ቤተ አማራ ብሔረተኝነት እኮ ተመስርቶ እኮ ደፋ ቀና ስንል ጎንደር ላይ የኦሮሞ ደምደሜ ነው ብለን ነበረ ምናስወጣ የነበረ። ብሔረተኛ እንኳን ሆነን በፍጹም ጸያፍ የሆነ ነገር እንኳን ተናግረን አናውቅም፣ ሌሎችን ወደ ትግላችን ከመጋበዝ ውጭ። እኔ እውነቴን ነው የምላችሁ፣ ብዙ እኔ አብዛኛው የሌላው ማህበረሰብ እንደነዚህ አይነት ሰዎች እንደዚህ አይነት ጭራቃዊ ሳቤ ያላቸውን መሬት ላይ የሚደረገው የተማሪዎች ግድያ ወይም የመምህሮች ግድያን እንደ ጥሩ ነገር እንደ ጀግንነት መጥቶ እዚህ ደረቱን ነፍቶ የሚናገር ታጋይ ነኝ ባይን እንደው ባይሰሙ፣ መሬት ላይ ያለው ጀግናማ እየተዋደቀ ያለው ፋኖማ ለማህበረሰቡ ጥያቄ እንጂ ለእንደዚህ አይነት ተልካሻ ነገር አይደለም። አንገት የሚቆርጥ የኛ ወንድም የለንም። ወንድሙን የሚገድል የኛ ወንድም የለንም። መምህራንን የሚያስር የሚያሰቃይ ወንድም የለኝም። እኔ እንዲኖረኝም አልፈልግም። በስጫቸው ልልዬ ቴንክ ዩ ኤኒዌይ አያና ምን ልፈልግ ነው ላንተ አይደለም ጀነራሊ ከአራት ሰው በላይ ማስገባት አልችልም ዛሬ። ያልከውም ብለሃል እዛ ላይ እንደሰማሁት ከሆነ እኔ ብዙም የአማራ ማህበረሰብ ብትናገር ነው ይሰማኛል። ብትናገረው አልፈልግም። ማህበረሰቤን ከፍም ዝቅም እንድታደርገው አልፈልግም። ምክንያቱም ያንተን ማህበረሰብ እንደማከብር ታውቃለህ። ያንተ ማህበረሰብ ራሱ የኔ ማህበረሰብ ነው ብዬ የማምን ሰው ነኝ። እኔ ከዚህ ቅጅ ላይ ያየሁት ነገር ልልዬ እኔ ብዙም የኛ ማህበረሰብ የተሰደበበት ከፍ ዝቅ የተደረገበት ነገር አይደለም። ግን አያና ግን እንደተናገረው በፋኖ ስም ፋኖ ነኝ ብሎ ወይም በፋኖ ስም መጥቶ አንገት ቆርጣለሁ አንገት አርዳለሁ የሚል ካለ እኔ ነኝ የምቃወመው እያልኩ ነኝ። የኔ ትግል አንገት የመቁረጥ ትግል አይደለም። የኔ ትግል የመኖርና ያለ መኖር ነው። ላስታውስ ይኸውልህ ዘጎንደር ይሄንን አጥቼ ነበር የዛለታ ዞሬ ነው በየቤቱ የፈለኩት። የት ነው ያሉት ይሄ እረደው ይሄን ጋላ የሚል ቪዲዮ ሲወጣ ነገሩ እስኪጣራ ድረስ ራሱ አትሊስት ከየት ነው የመጣው ይሄ ነገር? ፕሮፓጋንዳ ህዝብ ለማጋጨት ነው፣ ግልጽ ነው፣ ያስታውቃል አላማው እዛ ላይ ተናግሬዋለሁ። ግን ይሄ ነገር ትክክል አይደለም የሚሉ ልጆች እንፈልጋለን። ተሰብስቦ እየተደረገ የነበረው ኮምፕሊትሊ ደ ኦፖዚት ነው፣ ያንኑ አላማ ለማስፈጸም ነው። እንደውም ላይክ ራሳቸው ናቸው አማራ ሰው አያርድም እንትን ምናምን የሚል ዲፌንሲቭ የሆነ እንጂ ይሄ አካል ትክክል ያደረገ አይደለም መጣራት አለበት የሚል በዛ ሰዓት ላይ አንተ እንግዲህ የሚሰማህን እንግዲህ ንዴት አስብ። ለህዝብ እንደምትቆረቆር አሁን ነግረኸኛል። እኔ እንዳንድ ኦሮሞ እረደው በስማን ብለህ እረደው ይንጋላ የሚል ነገር ሳይ ማለት ነው የሚሰማኝን አስበው እንዳንድ ያ ስሜት ተሰምቶ ይስመጣ
ቲክታክ ላይ ክለብሃውስ ላይ ትዊተር ላይ የማውቃቸው ልጆች ኢትዮጵያውያን አንድ ቆሞ አይ ይሄ ትክክል አይደለም የሚል ሳጣ I was completely frustrated agitated ሆኜ ነበር በዛ ሰዓት ላይ ገብቼ የተናገርኩት ይሄንን ግሩፕ ነው ስፔሲፊክሊ መሳሪያ ይዞ የሚታገለው አካል የሚታገልበትን አላማ በተጻረረ የገዛ ህዝቡን የሚያሸብር ከሆነ አልፎ ተርፎ ኦሮሞን እንደ ኦሮሞ የሚያርድ ከሆነ ቴሮራይዝ እያደረገ ያለ አካል ነው የሚለው ንግግሩ ሙሉ የሚገልጽ አሁን እነሱ ይሄን ተጠቅመው በምን ፍጥነት ወደዚህ ተደርጎ የምንትን በህዝብ ላይ ጄኖሳይድ አወጀ ህዝብን እንደዚህ ያለ ባይ ዘ ዌይ ይሄ ትግራይ ውስጥ ትልቅ ችግር ያመጣ ቲፒኤልኤፍ እና የትግራይን ህዝብ መለየት አይቻልም ተብሎ በጣም ስንቃወመው ክለብሃውስ ታስታውሻለሽ ሊሊ ተው አትበሉ የትግራይ ህዝብና ቲፒኤልኤፍ ዋን ኤንድ ዘ ሴም አይደሉም ከፖለቲካል ኤንቲቲ ጋር ህዝብ አይገናኝም ባዴንን የሚደግፋለ ደደን የሚደግፋለ ፋኖ የሚደግፋለ ኦላ የሚደግፋለ ሰው ቫሪያንስ አለው ህዝብ እንደ ህዝብ ከአንድ አካል ጋር ዋን ኤንድ ዘ ሴም ነው አይባልም ፋኖነት ከሆነ የኢትዮጵያ እሴት ነው ሙሉ ኢትዮጵያውያን የሚንቀሳቀሱበት እሴት ነው ፋኖነት ደግሞ የገዛ ህዝብህን የገዛ መምህርን መግደል ማረድ ሌላውን ብሔር አስተኝተህ እየሰደብክ መግደል ማረድ አይደለም ስለዚህ ያንን እሴትም ከሆነ ይዞት ይጣፋታል እንጂ ከዚህ አካል ፊት ለፊት የሚቆምን አካል እንደግፋለን ቴሮራይዝ እያደረገ ነው የራሱን ህዝብ ቴሮራይዝ አድርጎ ነው የመጣው ያማራን ህዝብ ታገልላለሁ ቢሎን አልፎ ተሻግሮ ሲል እንደነበረው የእስላምና የጋላ መንግስት ሆኗል ሄደን እናፈርሳለን አባታችን ምናምን እያለ ሲያወራ የነበረውን የሚያደርግ አካል ካለ ይሄ አካል ቴሮሪስት ነው የሚል ነው የተናገረው ያማራን ህዝብ ደጋግሜ አንስቻለሁ እንደ ህዝብ ሊያጋጨን የሚፈልግ አካል ነው መንግስትም እርምጃ መውሰድ አለበት ያማራ ህዝብን መታገል አለበት ክልል ውስጥም ከክልል ውጭም ያለን ይሄ ነው the whole thing the whole sentiment of course በንዴት ስለነበረ ሻርፕ የሆነ ላንጉዌጅ ቁጣ የተቀላቀለበት ንግግር ነበር ግን ህዝብን እንደ ህዝብ በፍጹም ማንንም ሰው ሊያመጣልኝ አይችልም ህዝብን እንደ ህዝብ የተናገርኩበት ያማራን አይደለም የማንንም ህዝብ እንደ ህዝብ የተናገርኩበት አንድ ቦታ ማንንም ሊያመጣልኝ አይችልም እኔ አንድ ጥያቄ ልጠይቀው አያናን እዚሁ ጋር ተያይዞ ከዚህ ቪዲዮ ጋር የኔን ስም ለምን ጠራህ ለምሳሌ አሁን ልልና እኔ ረጅም ጊዜ ፖለቲካ ሳወራ ታውቂኛለሽና እንኳን ሰው ግደሉና ረዱ የሚል ፖለቲካ ጂወርድ ራሱ እኔ አልጠቀምም አንድ ሪከርድ ሰው ካመጣልኝ እኔ ምንም ነገር በጥፉ እሰጣለሁ አንድ ቪዲዮ ሊያመጡልኝ አይችሉም እና አሁን ያለው አካሄድ ምንድነው የነቁና የሰሉ አማራ በጣም ባጭሩ ልመልስልህ ያንተን ስም ለምን እንደጠራው ባጭሩ ላብራራለህና ሰው ላይ ማስገባት አልችልም ባጭሩ ልመልስልህ ዩሪ this is በጣም አጭር መልስ ስለሆነ ባጭሩ ልትመልስልህ the same reason ያንተን ስም የጠራሁበት የኃይለ ኢየሱስ ቤት ይቅርታ የጠየቁበትን ምክንያት ነው ከኔ አይጠበቅም ትግስቴን ቴምፐሬን መቆጣጠር ከኔ ይጠበቃል I am not in that level ናማራ ዛሬ እንደምናምን እዚህ ታች አይደለሁም ያለሁት ከኔ የሚጠበቅ ትግስት ከኔ የሚጠበቅ ፔሽንስ ከኔ የሚጠበቅ ጥንቃቄ አለ ለህዝብ ይስባል መውሰድ ያለበት ኖርማሊ በነገራችን ካንተም የምጠብቀው ነገር ስለነበር አይ እሱ ስለምናወራ እረዳለሁ ግን አሁን ኢቭን በአማራ ዛሬ ጉዳይ አሁን ልልና ብዙ ጊዜ ሪል ኮንቨርሴሽን ከፈለግሽ አንዳንድ ሰዎች በቃ በአጀንዳው ላይ የማይመለከታቸውን ሰዎች ስታስገቢ አጀንዳውን ዝም ብሎ ድብልቅልቅ ይላል አማራ ዛሬና አያና ብቻ ቢያወሩ ካሊበራቸው አማራ ዛሬ እንደምታዩት አይደለም በደንብ ፊደል የቆጠረ ሰው ነውና አያናም ሶካ ቋርጦኝ ነው አያናም እንደዚሁ በደንብ ራሱን ማብራራት የሚችል ሰው ነው ፖለቲካን በቅጡ ማውራት ይችላልና ሪል ኮንቨርሴሽን ከሆነ አይ ቲንክ የእቃቃ አይደለም አይደለ ይሄ የብሽሽቅ ምናምን አንዳንዶች ከዛ ዙሪት የማይወጡ ምናምን ካሉ ለነሱ ሌላ መድረክ ግን አሁን ሁለቱ የሚያወሩትን ኮንቨርሴሽን በጣም ስቴብል በሆነ ዊዛውት ኤኒ ስፖይለርስ አንደኛ እንዲጨርሱ ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ይሄ ያለው የአማራ ትውልድ ሌላ አማራ ፈጥረህ አምጥተህ ብታዋራው እኛን ነው አማራው የሚሰማው አሁን እኔ እዚህ ጋር አማሮችን ኦፒኒየን ሜክ ማድረግ እችላለሁ አልችልም የሚለውን አማሮችን አንድ ቁጥር ጻፉ ብል በእርግጠኝነት ያሳዩሃል ኦፒኒየን ሴት ማድረግ እንደምችል ትክክለኛ ኮንቨርሴሽን ማድረግ ነው ይሄንን ሀገር ከመከራ የሚያወጣው እንጂ ህወሓትም በረከት ስምዖንም ፈጥሮልን
አሁንም ያለው የብልጽግና መንግስት ሌላ በረከት ስምኦን የሚመስል ሰው ፈጥሮልን ከአማራ ጋር ኮንቨርሴሽን አረኩ ምናምን የሚለው ነገር አያዋጣችሁም። ልልና ብዙ ጊዜ እንዲህ አይነት ነገር አካባቢ ስለሚሄድ ነው እንጂ አሁን እዚህ አንዳንድ አንዴ ሊጨርስ ሲጀመር ከኔ በኋላ ነው የመጣ ወንድሜ። እኔ ወንድምህ አይደለሁምና ግን እንዳንተ አይነት ወንድም አይኖረኝም አይኖረኝም። ግን አሁን እኔ አያናን ላወራ ቃሉን አልኩት እና አያናን አልኩት ገባ ቋንቋ ከእሱ ጋር ያላወራህ ከሌላው ጋር ማውራት ትችላለህ። ነገርኩሽ እኮ ከብአዴን ጋር አሁን እኛ በጠመንጃ ነው እያወራን ያለ ነው። ብአዴን እሱ ነው። እነዚህ ብአዴኖች ናቸው እኮ ግልጽ እኮ ነው። አማራው ያውቃል እኮ አይደል እንዴ? በጣም ግልጽ እኮ ነው። ከእናንተ ጋር አግሪ ከዚህ ጋር መነጋገር አልፈልግም። በቃ አንዳንድ ያሳይ በጣም ነው የምንጸየፍ። አንዳንድ ያሳዩ የተነሳ አንተ ነህ እንጂ ወደኛ ወደዚህ የመጣ እኛ ወደ አንተ አንመጣብን። ቁጥር ጻፉ በላቸው። እናንተ ዘግተን ፖለቲካ 101 አስተምረን ምናምን እንለቃችኋለን። ችግር የለም። እሱን ቁጭ ብለን እናስተምራለን። ችግር የለም። ስማ አሁን ከነሱ ጋር ሳታወራ ከኔ ጋር አታወራ። በቃ ተው ዝም በል ከሌላ ጋር ስሜታዊ አትሁን። ስሜትን ተቆጣጠር። ስሜታዊ አትሁን ፕሊዝ። ዮሪ ከነሱ ጋር ፖለቲካ ሳታወራ ከሌላ ጋር አወራው ብትለኝ ለኔ ጆክ ነው። አንቺ እኔን እሳት ውስጥ ከተሽኝ መውጣት እንደምችል በፖለቲካ ታውቂያለሽ ጠንቅቀሽ። እኔ እነሱ ከብደውኝ አይደለም ሪቨንትቶ በቃ እስቲ አሁን እኔ የመጣሁበት መናገር ልውረድ። አንዴ ከአያና ጋር አንዴ ኮንቨርሴት ላድርግና ያው እናንተ ለብልጽግና ገጽታ ግንባታ ሲጀምር እንደዛ እየተተናኮስካቸው ታዲያ ዝም ብለው ያዳምጠዋል። ኖ እሺ አያና አንተ ተው። አንተ እነሱን ከነሱ ጋር ካላወራ ከሌላው ጋር ሊወራ ነው ሊገባኛል። የምትለውን ነገር ካንተ ጋር መነጋገር እችላለሁ። እኔ ስመጣ ጥያቄ የምጠይቀው ሰው አለ እንዲመልስልኝ እንፈልገዋለን። በቃ ከነሱ ጋር ሌላ ወይም ደግሞ ሌላ ጊዜ ችግር የለውም እና አያና ጋር ላውራ እንዴ ሚውት አድርጉና አማራውም አይ ቲንክ እኛን መስማት ይፈልጋል ይመስለኛል። አማራ የምትለው ግን ማንን ነው? አማራዎች ማለቱ ነው። አማራው የሻዕቢያ ደጋፊዎች ጊፍት ሲሰጡ ቅድም አላየም ነበር? ልልና አሁን ኖሚ ስንት ዓመት አይደል? አንዴ ባኔክስን አስገቢውን ይወርዳለሁ። ባኔክስ ያለሽ እስኪ ድገሚው። አሁን ያልሽው እኔን ነው ሻዕቢያ ያልሽው? ኖ ቅድም ሲሸልሙ ነበር ሻዕቢያዎች ላይ ለአማራ አግዘው አልኩ። እኔ ነገርኩሽ። አብይ አህመድ እንኳን በእኔ ደረጃ በአጀንዳው ላይ አቋም የለውም። ከ11 ዓመት በፊት የተደረገ ቪዲዮ ስላለኝ ምንም ችግር የለውም። እኔ አሁን ተከበረ ነው አይደል? መጥቶ ስድብ አሁን አንቺ የፈለክ ይሄ ምን ሞራል ኑሮት ነው ስድብ መጥቶ የሚጀምረው? ሲጀመር ከአረብ ሀገር ገንዘብ ሰብስቦ ቫኬሽን የወጣ ይሄ ድራማ ወያላ ይሄ የምትፈጥሩ ድራማ አንድ ቀጥረኛ መጥቶ አንዴ እንደውም ነው በእናንተ እኔ ሰው እንዲያቸው ፈልጋለሁ። ይኸው ሁለት አንተ እስቲ አውሩ እስቲ ዛሬ እስቲ ምንድነው የምታወሪው? ልልና ፖለቲካ ከቻለ ይሄ ጥናጃም በራሱ ኧረ በእናትህ ባናና ነው ላስወጣለሁ። ደንቆሮ መጥ ከማመን ስታስገቢው ጊዜ ነው። እኔ ለምን አልናገርም? ለምንድን ነው አውቄ ላላረጋው? ከአውቄ ካረፍን ዮሪ ታገኛለህ። አይ ቲንክ ባህሬን እንትን አይደለም the past few months የጀመርሽው ጌም ፓስት ፊው መንስ የጀመርሽው ጌም ለምሳሌ እኔ መጥቼ ከአንቺ ጋር ኤንጌጅ ካረኩ ከአያና ጋር ኤንጌጅ ካረኩኝ ኳሱን ታወጪና በአማሮች መሀል እንዲሆን ጭቅጭቁን ወይ እነዚህን ልጆች ምናምን ፑል ታደርጊያቸዋለሽ ምናምን። አንተ ነህ እኮ የመጣው አሁን። ኖ የዛሬውን አይደለም። ኢትስ ኖት ዘ ፈርስት ታይም ልልሽ ነው። ቅድም አሁን አማራ ዛሬና አያና በተወሰነ መልኩ ፕሮዳክቲቭ ኮንቨርሴሽን ማድረግ ይችላሉ።
ኮንዱሲቭ ኢንቫይሮንመንት ኦፒኒየን ላላቸው ነው ሰዎች ከቻልካቸው ከአንተ ሁለት እነሱ ሁለት አውራቸው። አሚን በአማራ ፖለቲካ ነው እኛ ምንለያይ። አሁን እኔና አሁንም ይሄ ልጅ ምን እናወራለን? እስኪ ምን እናወራለን? ይኸውልህ ችግሩ ምን መሰለህ? በምን አጀንዳ ላይ እኔ አንተ አታውቀኝም፣ በእናትህ ስለማታውቀኝ እኔን አትጥራ። የሰርግ ቀንህን ሁሉ ልነግርህ እችላለሁ። ወንድሜ ብዬ እያናገርኩ እራሱ አትበልም። You are not stupid. አሜሪካ እየኖርክ እኔ ጀርመን እየኖርክ ካንተ የተሻለ እንግሊዝኛ እናገራለሁ። አወራር ራሱ መቼም እናንተ እንድትሰዳደቡ አይደለም። ከተዳደባችሁ አቆመዋለሁ። እኔ የሚያሳዝነኝ ህዝቤ ነው። ከተዳደባችሁ አቆመዋለሁ። አስመለጥሽው ማለት ነው። እኔ ጥያቄ ልጠይቀው ነው። ኮንክሪት ጥያቄ ይዤ ነው። ቆይ ልዕልና ምንድነው? ስድብ ነው። ባናና ፕሊዝ። ቆይ እኔ አንድ ጥያቄ ልጠይቅሽ። ልዕልና ሊሳደብ ነው የሚገባው። ባናና መሳደብ አይችልም። ሊሳደብ ነው የሚገባው። ችግር የለውም። ለመሳደብ ከሆነ ዝም ብለን እናወራለን። ሌላ ሰው እንዳይሰማ እናደርጋለን። ሊሳደብ ነው ምንም አይጠቅምህም። ሊሳደብ ነው የሚገባው። አፕሩቫል ነው። ስድብ ለምንድን ነው ስድብ የምታረጊው? ስድብ ኢንተርቴን አታርጊ ፕሊዝ። ዩረድ ስድብ ኢንተርቴን አታድርጊ። ባናና አታወራም፣ መቼም አታወራም። እኔ ማውራት አላቆምም። እንዲህ እንደሚያወራ ታውቂያለሽ። እና አሁን እኔን ልናገር አልናገር ልዕልና ይወጣለሁ። እኔ የመጣሁበት ምክንያት ዛሬ ጎጃም ላይ አማሮች ተጨፍጭፈዋል። ይሄ ነገር እየቀጠለ ነው። ማስረጃ አምጣ። አንዴ ጨርስ። አማራ ዛሬ ፕሊዝ ልዕልና ቀደም ምንድን ነው እንዴ ስትዬ ነበር? አንዴ ጨርስ። አንተ ይኸውልህ ከአንተ አማራ ዛሬ የፈለግከውን ነው ያወራኸው። ከአማራ ዛሬ የምፈልገው ነገር ምን እንደሆነ ታውቃለህ? ቅድም ደውያለሁ ብለናል አይደል? እኛ አማሮች ነን በግልጽ የምንታወቅ። አላውቅም እኔ አንተ አማራ ነህ ብዬ አላምንም። እኔ አማራ ነህ ብዬ አላምንም። አንተ አማራ አይደለህም። ከአማራ ህዝብ ላይ ስትዘርፍ ነው ማለት። እናንተ የምታመጡት ነገር ሰው ከህዝቡ እየዘረፈ አማራ ነኝ ሊል አይችልም። መጀመሪያ ብሩ መልስ 129 ሺህ ብር 170 ሺህ ብር የወሰድከውን መልስልህ። እዛ ነው አማራ ልትሆን እንደምትችል ማስረጃ አለኝ። እኔ ዝም ብዬ አላወራም። ልዕልና ቪዲዮ ልክፈትና ላሳይ። ላሳይ ቪዲዮ ከፍቼ ደረሰኝ አለኝ። ደረሰኛ ብር የተሰበሰበበት እንትን አለኝ። ላሳይ። ክፈትና ሳይ። ለመሳፍንት ገባኝ ላሳይ። እኔ ይኸውልህ እንድታወር ይሄ ነው ማሸማቀቂያቸው። ይሄ ነው ልዩነታችሁ። እንደው ሲጀመር አማራዎች ናችሁ። ስም አላጠፋሁ። በማስረጃ ነው ያወራችሁ። አንተ ማስረጃ አምጣ። ልዕልና ከፈቀድሽልኝ ቪዲዮ ከፍቼ ላሳይ። አዎ አምጣ። እኔ አሁን እሱ ላይ ነው የመቼ ነው የአብን ብር የአብን ያዋጣውን ብር ይዞ ጠፍቷል። መቼ ልዕልና ቆይ እኔ እኮ ከፍቼ ነው የማወራው። ላሳይ። እኔ ነገር ቢኖር እንኳን አይ ዶንት ኬር። ለምንድን ነው እንዴ አውሩ ማለት ምን ማለት ነው ታዲያ? ይሄን እኮ ነው የምናወራው። ምንድን ነው የምናወራው? በቃ ይሄ ነው ፖለቲካ። አምጣዋለሽ። ከሌባ ጋራ ስቀመጥ ከከሰስኩኝ ማስረጃ ነው የምጠየቀው። ሌባ በቃ እንደዛ ነው እኔ የሰረኩት ዶላር ካለ በህዝቤ ላይ የምትጫወት እኔ የሰረኩት ዶላር ካለ አውጥተሽ አሳይ። ይሄ ሰው የአማራው 170 ሺህ ዶላር ይዞ ጠፍቷል። ማስረጃ አለኝ ላሳይ። ማስረጃ አለኝ ላሳይ። አሳይ እስቲ። ኦኬ አሳይ። ኖ ስድብ ባናና ችግር የለውም። ሊሊ ባናና የምታስገቢ ከሆነ እኛ እንውረድልሽ። ባናና የምታስገቢ ከሆነ እኛ እንውረድልሽ። ልዕልና ቀብራራ አማራ ነኝ። በጣም ፋክቱር ያለኝ አማራ ነኝ። የደረሰኙን ማለት ነው ፋክቱር ስትል ፋክቱር አለኝ። አምጣ አንተ ዝም ብለህ። እኔ አላቅም እኮ አንተ ሻቢያ ትሆን ምን ትሆን እኔ እኮ አላቅም። አንተ ጋር ሁለታችሁንም አላቃችሁም። ደስ ነው የሚለኝ ስላላወቀኝ በነገራችን በጣም አላቅም። ምክንያቱም እኔ ብአዴን እንዲያውቀኝም አልፈልግም። ኧረ በስመ አብ እኔ ብአዴን እኔ እኮ ከማናችሁም በፊት በአማራ ትግል የታወቅኩ ነኝ።
የታገልኩት ደግሞ ብሩን ብትመልስልን ደስ ይለናል። ለራሴ ወገናችንን እንትን አንተ የምትሰጠኛል አይደል? ለአንተ መግደያ ብሩን ብትመልስልን ለአንተ መምህር ለመግደያ ተማሪ ለመግደያ ለመጨፍጨፊያ አይደል? ያ ነው የእናንተ ትግል ለልና በትልቁ ከሻቢያ ጋር ወንበዴ ለመሆን ይኸውልሽ ይሄ help support for national movement of Amara በጎፈንድሚ የሰበሰብንበት ፔጅ ነው። ይሄ ፔጅ እሺ አማራ የተሰበሰበው ገንዘብ 132,772 ብር 170 ሺህ ብለህ ነበር አይደል? ሬዝ ዲላ 170 ሺህ ብለህ ነበር አይደል? እሺ ለኔ ያስገባበትን መቼ ነው ላልሽኝ ሜይ 4 2019 ካሜራ ይታያል። ቆይ አንዴ ኦኬ የሱ አካውንት ሴታ ኦኬ ይኸውልሽ ኦርጋናይዘር ኤንድ ቤኔፊሻሪ የሚለው ላይ ከታች አሮን ነው። ለምንድን ነው ካሜራ የፈሰሰው? ቆይ አንዴ ይቅርታ ልጥረገው። ከታች ይታያል። ከታች ያለው ጽሑፍ መሳፍንት ታምራትና አይደለህም አንተ ሲልቨር ስፕሪንግ አይታይም ስፕሪንግ አለ ምኖረው እኔ መሳፍንት ታምራትና አይደለህም አንተ አይታይም። ሲልቨር ስፕሪንግም አይደለም ምኖረው እሱ ነገር ስላለ አንዴ አሳየው። ለምን አታሳየው? አንዴ ስሚ ቆይ ነበር አብን በይፋ ወክሎታል። አብን በኋላም መግለጫ አውጥቶብሃል። አሁን እንዲህ አይነት ኮንቨርሴሽን አይጠቅምም ለማለት ነው። እና አብን እኮ በይፋ መግለጫ እና ምንም ችግር የለም እኮ እኔ እኮ መልስ ስላለኝ ነው ለእናንተ ማስረዳት ማለት ነው። ልልና መንግስት አይደለችም ወይ? ልልና ምን አገባህ? ኖ እራሳችሁ ናችሁ እኮ ያመጣችሁ። እራሳችሁ እኮ ነው ራስን ያመጣው አይደል? መልስ ይሰጥሃል። እንደውም ልልዬ ምን እንደሆነ ታውቂያለሽ? ይሄ ነገር ዛሬ ጨርሰን እንወጣለን። እውነታውን ተነጋግረን የሚያልቅ አይደለም። ራሱ አብን መግለጫ ያው አጠፋለሁ እኔ ግን ሰው እንዲያዩ ስለምፈልግ በራሱ ፐርሰናል ምንም አይታይም እኮ ይሄው እኮ ስሙ ይታያል። ለልና አጥፋው። ይሄ አሁን አይተንም። ኖ ይተትየው እኔ እኮ ምክንያት ስላለኝ ነው። ምንም ችግር የለም። ይሄ ብር ሲልቨር ስፕሪንግ ነው የተሰበሰበው አሜሪካ። እኔ ካናዳ ነው የምኖረው። መግለጫ ወጥቶ ብዙ ኮንትሮቨርሻል ነበር። መግለጫ ማን ነው ኮንትሮቨርሻል? መግለጫ ማን ነው ያወጣው? የገደሉት ሰኔ 15 የገደሉት ወደዛ እንግባ እንዴ? በቃ ኖ አሁን ወደዛ እንግባ። አሁን አይ እንተውና እሱን አሁን ልልና ይሄ ነገር አይደለችም እኮ የመጣበት ምንድነው? ዲስፒት በቃ ኢትስ ኦኬ። ሌላ ጊዜ በሌላ ጊዜ ሰጠሽው መሳፍንት እንዲያብራራ ፈልጋለሁ። እኔ ዝም በል አንተ አንተ ደንቆሮ ያንተ ጠንከር ይላል። አንተ አትሳደብ። ምንድነው ታድርግና እሱ ይናገራል። ምንድነው የምትሳደበው? ከሳል አይደል? ከሳል መልስ ይሰጣል። አሰማላችሁ አሰሙ ማለት ምንድነው? ከሰሳችሁኝ አይደል? እኔ አሁን የመጣሁበት ስለዚህ ነገር ብዙ ተብዬበት የነበረ መሳፍንት ግን you asked for it በተያያዥ የሚወጡትን መረጃዎች ልልየ ሁለቱን አስወርጃቸውና ይናገርና ትመልሳቸዋለሽ። ኖ ለሱ እኮ ነው አሁን ወረድ አለበት። ውረዱና ሁላችንም መሳፍንት ብቻውን ይጨርስ። በተያያዥ የምናወጣውን መረጃ ግን እኔን ታውቀኛለህ ዩሪ? እኔ በደንብ ነው የማውቅህ። ብዙ ዲቴይል ልነግርህ እችላለሁ ስለአንተ መሳፍንት። ንገረኛ ዲቴይሉ ንገረኝ። በጣም ብዙ እስከ ጋብቻ ቀንህ እስከ ኢንቨስትመንት ከዚህ ብር በኋላም የት እንደተሰበሰብ እያንዳንዱ ስለአንተ ብዙ ዲቴይል ልትናገር ትችላለህ። አንተ ነበር ዲቴይል አለን ነው በቃ ጀስት ነበር እሰማማ አልሰማም መሳፍንት እኔ ነበር 2 ደቂቃ ማነው 30 ሰከንድ እስኪ ስጡኝ።
ምንድን ነው ደግሞ ተከባብራችሁ ማታወሩ ከሆነ ወይ መተው ነው እንጂ ያው እኔ እኮ አይጠቅምም። በቃ ለሚሰማችሁ ለሌላ ሰው ካለበት ጦርነት ጋር እንዲህ አይነት ስልጣን አጀንዳዎች አምጥቶ ለህዝብ አጀንዳ ምን መሰለሽ ልዕልና አይ ቲንክ ያያየሁት ያለሁት ነገር ለውይይት አይደለም የገባችሁ የሚመስለኝ ሁላችሁ ለውይይት ካልገባችሁ ሌላ ቦታ ፈልጋችሁ ላይክ ይሄ የጭቅጭቅ ምናምን ማድረግ ነው ለሚሰማችሁ ሰው ጥሩ አይደለም። አንደኛ ሁላችሁም አይ ቲንክ በማውቀው ልክ አንድ እዚህ ውስጥ ወጣችሁ ይመስለኛል። አትሊስት የማውቃችሁ አንዳንዶቻችሁ ስላላችሁ እዚህ ውስጥ አማራ ያልሆነ የተለያየ ብሔር ውስጥ ያለ ሰው አለ የሚያዳምጣችሁና ለራሳችሁ ክብርም ተጨነቁ፣ ለህዝቡም ያን ያህል የሚያዋርድ ነገር ባትሰጡ ጥሩ ነው የሚል ነገር ነው ያለኝ። ሁለተኛ ለምሳሌ ባናናን ቅድም ተሳደብክ ብለሽ አስወርደሽዋል ልዕልና ታስናፍ ፌር ያልሆነው ለምንድን ነው? መሳደብን አልደግፍም። ቆይ አንዴ ስም እዚሁ ላይ ግን ባናና ከወረደ በኋላ ሌባ ብሎ ሲሳደብና የተለያየ ነገር ካራክተር አሳስነኝ ሲያደርግ ዝም ብለሽ ሰምተሻቸዋል። ስለዚህ ውይይቱም ይሄ ምንድነው ስድድቡም ባላንስ አይደለም። አይዘሮር የሚሳደቡትን ማስቆም አለብሽ፣ ሁሉንም ወደ ውይይት መመለስ አለብሽ። ኦሬልስ ደግሞ የሚሰዳደቡ ከሆነ ለሌሎች መፍቀር ነው ያለብሽ። እና እኔ እሱ ስለደበረኝ ነው የገባሁት። ከነዚህ ልጆች ጋር ቁጭ ብዬ ማውራት ሞራልም ስለሌለኝ አይ ሪስፔክት ማይሰልፍ። ሌባ የሚለው ነገር ሌባ ከዛ በኋላ ከተባለ አልሰማው እግዚአብሔርን አልሰማው ማውቀ ኤኒቲንግ አይደለም። በጣም ነው የሚደብረው። እና ለራስሽ እንትን አይደለም ከፈለግሽና መቆየት የምትፈልጊ ከሆነ ለነዚህ ልጆች አቻ የሚሆነው ባናና ነው። አያሌው ችግር የለም። እኔ የፈለግኩት ልባል እኔ ሀሳብ ልናገር ነው የመጣሁት። አንተ ስትሰደብ እኮ የምንሰደበው ሲሰደቡት በአማራ ነው ወክለው ስድብ አይደለም ልታስተምር የሚገባ መሳፍንት አንተ ነው የምጠላ ባይዘ አግባብ አይደለም። ልልና አንድ ደቂቃ ስማ ዩሪ ጋብቻ ምናምን ያልከው ነገር ማለት ነው በጣም ነው የሚደብረው። በጣም አሁን እኔ አንድ ደቂቃ ልውሰድና ከዛ ደግሞ ስለ ጋብቻ አንድ ደቂቃ ሚውት አድርግና ከሰኸዋል አይደለ? የከሰስከው ሰው መልስ ይስጥ። አያሌው አድምጡ። ተማሪና መምህር እየረሸነ ለራሱ ግን ፈርቶ ልዕልና ቆዳጁ ላይ አድል እንዴት ነው የሚሰጨው? ሌባ ለዩሪ የተከለከለ ድል ለባናና ለመስጠት የመጣ የገደል ችግር የለውም። ይሄ ዩሪ ታደሰ የሚባለው 10,000 ዶላር ያቆማለሁ ብሎ ከሴቶች 10,000 ዶላር ላይ ሊሰጥ ይችላል። ሲጀምር አጣው ከሰጡት ሄዶ ባንክ ወጣ ሌባ ሳሽ ነው ማስረጃ ይዞ መምጣት ያለበት። አንተ አማራውን ከሰህ የመጣኸው ጠላት አንተ አማራን አትበል። አማራውን ከሰህ የመጣው አትበል። እና ተማሪ ፋኖ ታውቃለህ? የብአዴን ፕሮፓጋንዳ በድምጽ ቀርቶ የሰሩት ድራማ ተቀብለህ ፕሮፓጋንዳ የምትሰራው መጣራት አለበት። የለም አልኩህ። ህዝባችን እንደዚህ መጨፍጨፍ የለም ማለት ያለብህ አንተ እውነት ከሆነ አጌነስት ቆማለሁ ነው ማለት ብያለሁ። ሌልና ታውቃለች ብያለሁ። እውነት ከሆነ እንድናጣራ አግዘን። አጣርቻለሁ። አካባቢ ትምህርት ቤት ነው ብለሃል አይደል? አጣርቻለሁ። አካባቢ ትምህርት ቤት ነው ብለሃል። አዋጥቻለሁ ብለሃል። ነገ እናጣራለን። ስለዚህ እውነቱ ነው ከተገኘ አንተ ከዚህ ውስጥ አለበት ማለት ነው። ይኸውልህ አታስቀኝ። እውነቱ ነው ከተገኘ እኔ ካንተ ጋር ታገላቸዋለሁ አልኩህ። በቃ ይሄ ፍጹም የብልጽግና ድራማ ነው። በዚህ አማራውን ኮንፊውዝ አታርጉ። የተገደለም ሰው የለም፣ የተገደለ መምህርም የለም፣ የተገደለ ተማሪም የለም። ስለዚህ ከሳሽ ነን ብላችሁ የምትመጡ ሰዎች ማጣሪያ ይዛችሁ ያኔ አብረን እንታገላለን። ምን ብለን ነው የምንከስብ? ህዝባችን እኮ ታዲያ ለምንድን ነው አንተ ከና አያና ጋር ተደርበህ ይሄን የምታወራው? መሳፍን አያና እኮ ነው ይሄን ይዞት ከአያና ጋር የተደረገ ይሄን እኮ ይዞ የመጣ አያና እኮ ነው ይሄን አጀንዳ ይዞት የመጣ። እኔም ሰምቻለሁ። እኔም ይዤው መጥቻለሁ። አያና አይደለም እኔ ይዤው መጥቻለሁ። መሆን አለበት ውሸት ነው መሆን አለበት። ለህዝባችን ይሄ ነው የሚገባው። ይኸውላችሁ ፋኖዎቹ በስልክ የሚነጋገሩት ፋኖዎች እንኳን ራሱ የሚታወቁ መጀመሪያ ሄለን ነች ያመጣችሁ። አንተ ደግሞ አይደለም አንቺ ለኔ ጠዋት አያና ኢንቦክስ አድርጎልኛል። ምንድነው የምታወሪው? ለኔ እኮ አይቼዋለሁ። እኔ ቤት እዚህ ጋር የተወራበት ሪዝን እና ማውራው ይኸውልሽ፣ ለማንኛውም ድራማ ነው። ድራማው የማይታወቁ ሰዎች ስልክ ያወራሉ። በጣም የሚያስቀው ማለት ነው አይደለም። የድራማው አማራው እንዲያው የድራማው እንትን የሚያስቀው
20 ተማሪ ገደልን እኮ ዛሬ ስልኩ ላይ እኮ ነው እንደዛ ነው 20 ተማሪ ገደልን ዛሬ የሰራነው ስራ መምህሮችንም ስማንጅ ይሄ በስልክ ሪካርዲንግ ወጣ በስልክ ሲደዋወሉ ፋኖች ወጣ አይ 20 ተማሪ ገድያለሁ እያለ በስነ ስርዓት ከዛም በፊት የእንትናንም ቆይ ይሄ ውሸት ይሁንሽ እኔ ጥያቄ ቆይ አይ ይሄ ይረጋገጥ ችግር የለውም 50 ነው የሚለው እውነት ነው ብሎ የሚያረጋግጥ ሰው ካለ እኔ አብሬ ታገላለሁ ቆይ አማራ ዛሬ እዚህ አሁን እኔ በስርዓት እንደዚህ ስንወያይ ችግር የለውም ሌላ ብላክ ሜሊንግ ምናምን ሲጀምረው እኔ እንትን የምለው በመክሰስ ፐርስፔክቲቭ ከመጣችሁ ሽጉጥ አላማ ስላለው የተገደለ ሰው የተገደለ በስቷል ትሰሪያለሽ አንቺ እኔ እወርዳለሁ ችግር የለም ፕሮፓጋንዳውን ከሆነ የምትፈልጉት ትሰራለሽ አቡ በእናትህ ውጣ ከፈለክ do you think I give a shit እኔ I don't play with the people life man እኔ አንተ አይደለም የሌለ ነገር ውጣ ከፈለክ ውጣ ተገደይ ቁጭ አልካታስመስል አንደኛ አትበሳጭ ያበሳጭ ነገር አልተናገረም ቁጭ አልካታስመስለው ውጣ ያ እንዴ ስማ እሺ አመሰግናለሁ የትኛውም አማራ ክልል አንድ ነገር ነው ልናገር ፍቃጅልኝ ሰላም ደሞቴ ሰላም እኔ ልውረድ እግዚአብሔር ይመስገን አንድ እኔ አሁን አንድ ነገር ታዝቤ ስለሆነ ነው ምክንያቱም ካሁን በፊት የፋኖ በቃ እኔም ልውጣ ለለና እንግዳ እናንተ ተወያዩ እኔም ልውጣ ከወጡ ረባሾች እኔም እወጣለሁ እናንተ ሐሳባችሁ ነው ጋይ ደሞቴ እውነት ነው ሰምተሃል የሆነ ነገር ማለት ድምጹን በደንብ አዳምጡት በነገራችን ላይ አሁን እዚህ ሲወራ እንጂ የት ቦታ እንደሆነ እንግዲህ ነገ በኋላ እያንዳንዱ እየጠራ ይመጣል ግን የድምጽ ሪከርድ ሁላችንም የፋኖች የድምጽ ሪከርድ እየወጣ እስካሁን ድረስ ስናናግረው ነው የነ ሰለሞን አጠና ወጣ ተብሎ የማን ወጣ ተብሎ ለምንድን ነው አሁን ያንን የድምጽ ሪከርድ የተቸን ሰዎች የፋኖች የድምጽ ሪከርድ ወጣ ብለን የተቸን ሰዎች ዛሬ የወጣውን የድምጽ ሪከርድ ግልጽ የሆነ ምንም የማያጠራጥር በግልጽ ቤት ላይ የተቀመጠ ሰውና ከቤቱ ላይ ቁጭ አለና ገሉ የተመለሰ ፋኖ እየተነጋገሩበት ያለንን የድምጽ በትክክል ቦታው ላይ የተፈጸመን ጉዳይ ላይ ለምንድነው ለአማራ ህዝብ አይደል እንደ እየጮህን ያለ ነው ለአማራ ህዝብ እየጮህን ካለ አንዱ ፋኖ ሲናገር የዛ ፋኖ ስተት የኛ ምን ደግፈው ፋኖ ብለን የምንጠራው ደግሞ የሚናገረውን ደግሞ ሐሰት አድርገን የምናቀርበው ለምንድነው ድርጊት ተፈጽሟል ነፃ ያወጣኛል የተባለ ህዝብ በይፋ እየተጨፈጨፈ በግልጽ ነፃ ያወጡኛል ብሎ ያወጣቸው ማህበረሰቦች ናቸው ዛሬ በግልጽ እየተጨፈጨፉ ያለ እንዴ ሁለት ሃይስኩል ማለት አንድ ሃይስኩልና አንደኛ ደረጃ ትምህርት ቤት ያሉ መምህራን ሁሉንም ገለናቸዋል ነው የሚል በግልጽ 20 ተማሪዎች ከየትኛው እንደሆነ አይታወቅም ታዲያ እነን ማውገዝ ነው ወይንስ የኛ ስለሆነ ብቻ አቅፈን እንይዘዋለን የሌላ ቦታ ላይ ማለት በጎጣችን ተደብቀን እንዳማራ ማሰብተን በሌሎች ሳይዶች የሚነገሩትን ግን ድምጽ ሪከርድ እየመነዘርን እያንዳንዷን ቃላት በቃላት እየመነዘርን ስንናገር እንውላለን የምናስበው ለአማራ ዝም እናስብ ከሆነ መጮህ ያለብንን ሰዓት አሁን ነው ነፃ ያወጣኛል ብሎ እየቀለበው ያለን ፋኖ ግን ዛሬ በዚህ ልክ ሲጨፈጭፍ ከዚህ የበለጠ ምንድነው የሚመጣው ለማንኛውም አመሰግናለሁ ምን መሰለሽ ሊሊ እኔ ለምሳሌ በጣም ዘግንኖኛል አማራ ስለሆንኩኝ አማራም ባቶኝ የሰው ልጅ ነሽ እንደዚህ ንጹሃን ተማሪዎችን ፈጅተናቸዋል 120 ደስ የሚል ድል ነው እያሉ ነው የሚያወሩት ይሄን ለመነጋገር ይሄ መንጋ ምትመሩት መንጋ ወዴት እየሄደ ነው በአማራነት ስም ያመጣችሁት ስትይ ያው ምንድነው የሚደረገው ስምሽን ማጥፋት ነው ማሸማቀቅ ነው የሚሸማቀቅ የለም እኛ ወንድሞቻችን ህፃናት እህቶቻችንና ወንድሞቻችን እንደዚህ በጥይት ትምህርት ቤት ለምን ተማራችሁ እዛው ምክንያቱንም እዛው ላይ ይናገሩታል ማን አባቱ ትምህርት ቤት ሄደ አለው እኮ ነው ለምን አታዳምጡም ሊል ይዘገንንሻል እሱን ለማውራት ነው የመጣን ግን እኔን ስፔሻሊ እኔን እንድመጣ አይፈልጉም በዚህ አካባቢ ከመጣው ማሸማቀቅ ነው በፊትም መጀመሪያም ያደረጉት ይሄን ነው ከሰኔ 15 በኋላ
ይሄ ሁሉ ነገር የሚነግሩሽ ድራማ ምናምን ብር ወሰደ ምናምን ያሉት ከሰኔ 15 ጋር የተያያዘ እኔ ትቼው የሄድኩትን ነገር ነው ወሰደ የሚሉት። ግን ለአንድ አማራ ወንድማቸው ሚስት ማን እንደሆነች እናውቃለን አለኝ ዩሪ። አሁን ምን እስቲ እኔ ጋር ነው እያወራን ያለ ነው አይደል? እኔ ሚስቴንም ልጆቼንም አማራ ስለሆንኩኝ የመከላከል ብቃት አለኝ፣ ችግር የለውም። ግን ምን አይነት የአማራ ብሔርተኝነት ነው እዚህ ላይ የደረሰ? አድማጭ እንዲገነዘብ የምፈልገው ለአማራ እንታገላለን የሚል ህዝብ ቡድን ተማሪ የሚጨፈጭፍ ከሆነ አድርጎታል። ከዚህ በላይ ተማሪዎችን ንጹሃንን ገብቶ መጨፍጨፍ አለ ወይ? እኔ መስራት አቅቶኝ ደንግጫለሁ። ምክንያቱም በግልጽ ነው፣ በጣም በጀብድኝነት ነው፣ ያለምንም መስዋዕትነት ቀስ ያለች ኦፕሬሽን አካሄደን ወጣን ነው የሚሉት። ስንት ገደልክ? መምህራኖችን ገደልክ ሲሉ አዎ ፈጅተናቸዋል። 20 ተማሪ አልቋል። ተማሪዎች መሲው የተወሰነ ቲፕ ላድርግ። ሜቢ ሀሳብ መስጠት የምትፈልግ ከሆነ በሱ ላይ እንግዲህ የተወያያችሁበት ከሆነ በመጀመሪያ ወንጀል ኮንደምን እንደተደረገው አሳዛኝ ጉዳይ ተፈጸመ ማለት ነው። ስህተት ነው መሆን የለበትም። አሳዛኝ ነው ተብሎ ነው ከዛ የሚጀመረው። ፖለቲካል መስራት ከተፈለገ ከዛ በኋላ ነው የሚመጣው። በመሰረቱ በእንደዚህ አይነት ሁኔታ ፖለቲካ አይሰራም። ኖር ነው ቅድሙን ኮሬክት ለማድረግ ነው። ከዛ ባለፈ ንግግሩን ሰምቼዋለሁ። ይሄ ንግግር ማለት የዛሬ ስንት ወር አካባቢ ተመሳሳይ ቦታ 13 መምህራን ይመስለኛል ካልተሳሳትኩ በቁጥር አፍነን ወሰድንበት ብሎ ለአስረስ ማለት ሪፖርት የሚደረግበት ቦታ ነው። ተመሳሳይ ቦታ መራዊ ነው፣ ሪማ ይባላል። በዛሬው ንግግር የሚናገረው ሪማ የሚል ትምህርት ቤት ነው፣ ኤሪያ ነው። ሪማ እንግዲህ እነ አማራ ዛሬ አካባቢ ነው። ከመራዊ 50 ኪሎ ሜትር አካባቢ ርቀት የሚገኝ ነው፣ ሩቅ አይደለም። በቀላሉ ማጣራት የሚቻልበት ቦታ ነው። ዋናው ነገር ግን ያ ቦታ ማለት ካስታወሳችሁ የጎጃም አንደኛ ክፍለ ጦርና ማን ታደሰ ኮሎኔል ታደሰ ሙሉነህ ስም የተሰየመው የሚንቀሳቀስበት የዛሬ 5 ወር አካባቢ ሽማግሌዎችን፣ ሴቶችን፣ የሃይማኖት አባቶችን የወረደውን ቤተ ክህነት ኃላፊ ጨምሮ አንበርክኮ ከነዳ በኋላ የረሸነበት ማለት ነው። ስለዚህ አይፈጸምም ተፈጽሟል ወደሚል ክርክር ከመሄድ እንዲህ አይነት ድርጊቶች አማራ ክልል ውስጥ እየበዙ ስለሆነ መታረም አለባቸው ወደሚለው መሄድ ነው የሚሻለው። የአካባቢ የአማራ ዛሬ ወይም የእንትና ወይም የአንተ ወይም የኔ ብቻ አይደለም፣ የጋራ ህዝባችን ነው። አንተ ወይም ሳምበዲ ስለፈቀደ አንተ ስለዛ መናገር አትችልም፣ እኔ ነኝ መናገር የምችልበት የምንልበት አይደለም። ባይዞ ወንጀልንም ኦን አናድርገው። ወንጀል የአማራ ባህል አይደለም፣ ታሪክ አይደለም፣ አይመጥነንም፣ ነውር ነው፣ አሳፋሪ ነው ብለን ነው ማለት ያለብን። ይሄን ግን አንድ ምሳሌ ልጨምርላችሁና ጎጃም ብቻ የሚፈጸም ተደርጎ እንዳይታሰብ አንዳንዶቹ ይሄኛው በአጋጣሚ እዛ ስለተፈጸመ ነው እንግዲህ አፈን ለማዘጋት ሲሞክሩ ያዩዋቸው። እስቴ ላይ ለምሳሌ ከ3 ቀን በፊት ፋኖቹ እገታ ምንድነው ዝርፊያ የሚፈጽሙ ነበሩ ኬላ አካባቢ። 3ቱን መንግስት የያዛቸው ሜቢ ዳሞቴው እዚህ ያለ መሰለኝ ቅርብ ይመስለኛል ያግዘኛል። ሲይዛቸው የዛ አካባቢ የፋኖ አመራር ተጠየቀ። እንዲያረጋቸው ህዝባችን እያሰቃያችሁ ነው፣ ስለዚህ ለህዝቡ ነው የወጣን ብላችሁ ነበረ፣ ግን ለህዝቡ አልወጣችሁም ተባለ። አዎ ትክክል ናቸው። ልጆቹ እኛ ጋር የነበሩ ናቸው። ልጆቹ ግን ከኛ መዋቅር ወጥተው ቆይተዋል። ሉክ ከኛ ውስጥ የነበሩ ናቸው፣ ከመዋቅራችን ከወጡ ቆይተዋል ብሎ በግልጽ ተናግሯል። አሁን ምንድነው እዚህ ጋር የሚያሳየው? ፋኖ የነበሩ ወይም ከፋኖ መዋቅር ውስጥ የነበሩ አካላት በአንድም በሌላም ተኮራርፈው ከወጡ በኋላ በፋኖ ስም ኤግዛክትሊ ፋኖ ናቸው የሚታወቁ ናቸው። ከወጡ 1 ወር ናቸው፣ ሳምንት ሆናቸው፣ 5 ወር ናቸው። ዊዶ ነው። እንዲህ አይነት ወንጀል በየቦታው ይፈጸማል። 4ኛ መረጃ ልጨምርልሽ። የዶክተር ማነው እንዳላማውን ማነው የባህር ዳር ጥበብ ጊዮን ሆስፒታል ግድያን በተመለከተ ገዳዮቹ ልጆች በግልጽ ገና መጀመሪያው ጀምሮ ሲነገር ነበር አይደለ? በኋላ አንደኛው ልጅ ተያዘ አይደል? አንደኛው ልጅ ተያዘ። የማን እንትን የነበረ የፋኖ አባል ነበረ። እንዲያውም ጎበዝ ተዋጊ ነው የሚባለው በእንትኑ። ያ ልጅ በተያዘ ቀን በዕለቱ ዕለት ማረሸት 2ቱን ደግሞ ገዳዮች ያዝናቸው ብሎ መግለጫ አልወጣም።
ለምንድነው መጥፎውን ሲሆን ኦን አናደርገውም የምንለው? ያ ዶክተር አንዷለም ዳኝ ልናዝን ልንሸማቀቅ ነው የሚገባ ጋይስ፣ ታው ልንላቸው ነው የሚገባ። ወንድሞቻችን ናቸው እኮ መሳሪያ ያነሱት፣ ሰይጣን አይደሉም እኮ የራሳቸው ወንድሞች እኮ ናቸው። ሲሳሳቱ ታው፣ ሲበረቱ በርቱ ማለት ነው ያለብን እንጂ ችግር ሲሆን አይ ይሄ ማለት ምን ይነገርብናል ተብሎ የሆነ ጊዜ እንዲህ አድርጋል ወይም እንዲህ ልታረግ ትችላለህ ተብሎ እንትን ሰበብ ተፈልጎ ያን የሚናገርን ማዘጋት ስትፈልግ ከኦሮሞ ጋር ሆነ እንዲትናገር ኦሮሞ አይደለም እኮ ኦሮሞ እኮ ህዝባችን ነው። ባይዘው ከኦሮሞ ጋር ብትወያይ ምን ችግር አለው? ስለ ሀገራችን ህዝብ ችግር ከትግሬ ጋር እየተወያያችሁ አይደል እንዴ? ከትግሬ ጋር አይደለም ከህወሓት ጋር እየተወያያችሁ አይደል እንዴ? አሁን እዚህ ከኦሮሞ ጋር ተወያየ ብለህ የምታደርገው ልጅ እኮ ከህወሓት ጋር ፖለቲካ እንሰራለን ብላችሁ እኮ መጣችሁ ነበር፣ ስትደግፉ ነበር። ያውም ጥብቅና የምትቆሙላቸው ሰዎች እኮ እና አንዳንዴ የምንሰራቸውን ነገሮችም ሰው ይታዘብናል ማለት አለብን። ከመረጃ አንጻር መጣራት አለበት በሚለው ሙሉ በሙሉ አምናለሁ። እኔ መንግስት ይሄንን ለፕሮፓጋንዳ አይጠቀምበትም ብዬ አላምንም። ሊጠቀምበት ይችላል። ይሄንን ግን መንግስትን ፈጸመው ፋኖ ፈጸመው አግባብ አይደለም ብሎ ማውገዝ እንጂ የኛ ፋኖ ይሄን አይፈጽምም በሚል ደረት ነፍቶ መምጣት አግባብ አይደለም። ምክንያቱም ተፈጽሞ አይተናል። ያ የወረዳ ሀገረ ስብከት የረሸን ሰዎች እኮ ነን። ሴት የረሸን ሰዎች ነን። ለማን ነው ይሄን ምን ሸፍነው? በሀገሪቱ አሉ ከሚባሉ 6 ዶክተሮች እኮ አንደኛውን የረሸን እኮ ነን። ገንዘብ አምጣበልን። ለማን ነው ይሄን የምንተወው? ይሄኛ አካባቢ ሲፈጸም ወንጀል ሌላ አካባቢ ሲፈጸም ፕሮፓጋንዳ መስሪያ ሊሆን አይገባም። እንደ ሀገር ዘግጠናል። ያንን ዝቅጠታችን ነው ማስተካከል ያለብን። ከዛ ውጭ በእንደዚህ አይነት ውስጥ ፖለቲካ ለመስራት የሚካሄድ ወይም ደግሞ ህዝብን ለመምታት የሚካሄድበትን እኔም አልደግፍም። የጎጃም ህዝብ፣ የጎንደር ህዝብ፣ የወሎ ህዝብ፣ የሸዋ ህዝብ የጋራ ህዝባችን ነው። ለአንዱ ብቻ የሚሰጥ ለሌላኛው የማይሰጥ እኛ ለአንዱ የምንሰጥ ለሌላ ማንሆን አንሆንም። የትም ቦታ ላይ ወንጀል ከተፈጸመ በናገር ይገባናል፣ መታረም አለበት። ልክ ቅድም በፋኖ ውስጥ የነበሩ ሰዎች መጥተው የሆነ ነገር ሲያደርጉ እንደነበረና አሳልፈው እንትን እንዳሏቸው ማለት ነው። እንደዛ እንድታደርጉ ነው። ይልቅስ ማሰብ ያለባችሁ ጨዋው ለወገኑ ድምፅ ሆናለሁ ህይወቴን እገብራለሁ ብሎ የወጣው ጎጃም ውስጥ የወጣ ፋኖ በስሙ ሲነገድበት አሳልፎ እንዲሰጥ እንዲህ አይነቶችና እንዲታገል ነው ጫና መፍጠር ያለባችሁ። አሉ እኮ ስንት እውነተኛ ትግል ነው ብለው ገብተው ትናንትም ሲናገሩ ሰምቻችኋል። አንዳንዶቹ ዘሴም ቲንግ ይሄ ሌላም ቦታ ላይ ነው መደገም ያለበት፣ አንድ ቦታ ላይ ብቻ መሆን ስለሌለበት። እስኪ ከሸዋ ተማሩ። ባይዞ አያስቀኗችሁ። እኔ በፋኖ ቀና ካላችሁኝ የምቀነው በሸዋ ፋኖ ነው። ማዳበሪያ እኮ ተቀብሎ ማዳበሪያ ለአርሶ አደሩ በቁጥር ነው በስሙ እኮ ያከፋፈለ የሸዋ ፋኖ ታስታውሳላችሁ? የዛሬ ዓመት አያስቀናችሁም? ይሄ የኛዎቹ እኮ ማዳበሪያ አስቆመው ሽጠው እኮ ነው የተከፋፈሉ። በቀበሌ በወረዳ ሁሉ እነግራችኋለሁ የት ቦታ እንደተፈጸመ። አይ የታባቱ ማን ተማር ብሎት ነው 20 ተማሪ ገደለ ይለዋል። የእንትናን አበጀማን ነው ስሙን ባይዘው ይዤዋለሁ። የሻይ ቤት የነበራቸው ርዕሰ መምህሩ የእሱን የሚስቱን እህት ባህል አወቀው ይለዋል። አዎ ይለዋል። እሱን እኮ እንትናል ነው ምሽክ ያደረገች እንትን ሰራን ምናምን ይለዋል። እንደ ጀብድ ነው የሚያወራው። አንድ የርዕሰ መምህር እንትን ገድሎ ማለት ነው። ምን ነበር ሰውየው ሲሉ አባቱ ድሮ ካድሬ ነበር ይባላል። አሁን ምን እንደሚሰራ ይታወቃል። ሉክ ያልታቀደ ያልተጠና ኢቭን ማንነቱ ያልታወቀ ብሎ ተራ ሰው ሊሆን ይችላል። ከዛ በዛው ደግሞ እንደ 20 ተማሪዎችንም ግንባራቸውን አላቸው እርገደልናቸው ይላል። ጥሩ ነው ይለዋል። ይሄኛው የሚያወራው አይ ዶንት ኖ ስማቸውን አላውቅም። አክቹዋሊ እምሽክ ያለች ድል ማን አባቱ ተማር ብሎታል። ኢማጂን ተማሪዎቹ እኮ የሃይ ስኩል የምናምን የኤሌመንታሪ ተማሪ ማለት እኮ በስንቶቹ እድሜ እንደሚሆኑ እኛ ያለፍንበትን አስቡት። ሰው ተፈጽሞ ከሆነ ለተሳሲው ተፈጽሟል ብለን ማውገዝ ነው። ካልተፈጸመም ደግሞ መንግስት በስማችን ሊነግድብን ይችላል ብሎ ያኛውን ፕሮፓጋንዳ ካውንተር ባላንስ መስራት ላይ መጠመድ እንጂ አንተ የምትናገረው ይሄን እንዲህ ስለሆንክ ነው እዚህ ቦታ ይሄ አይፈጸምም እዚህ ቦታ ነው እንጂ ወደሚል ከሄድነ አግባብ አይደለም የሚል ነገር ነው። አይ ቲንክ ትንሽ ስሜታዊ የነበርኩ ቅድም ለሱ ይቅርታ ጠይቃለሁ። ተወያዩ። ሉላ እንዴት ነሽ? ሰላም ብያለሁ ሁላችሁ። ሰላም አመሰግናለሁ ስላስገባሽኝ። በነገራችን ላይ በእንደዚህ አይነት ግርግር የአንቺ ቤት ስለሆነ ነው እንጂ ብዙም አልገባም ነበር። ስለሰጠሽኝ እድል አመሰግናለሁ። እንደዚህ አይነት ስትራግል ላይ እንደዚህ አይነት ውዝግቦችም እንደሚመጡ የሚጠበቅ ነው። ብዙ ካድሬ ያለበት ትግል ነው።
እንደዚህ አይነት ትግል ሲሆን ደግሞ ምናልባት አሁን መጨረሻ ላይ ያለው እንደው ይጣራ የመንግስት ፕሮፓጋንዳ ሊሆን ይችላል ወይ የሚኒሻ ወይ የሌላ የፌክ ፋኖ ተደራጅቶ እንዲህ አይነት ነገር ሊሆን ይችላል እና ይጣራ ማለት አንድ ጉዳይ ነው። ግን በደፈናው ከፍየሏ በላይ ሆኖ መምጣትና የአማራን ትግል ልክ የጎረምሳ ጸብ አስመስሎ ማየት ግን ተገቢ አይደለም። እኔ ብዙዎቻችን አሁን ያለውን የፋኖን አደረጃጀት ይቅርታ ትግል ሄኖክ የምትባለው ደረጀ በላይን የሆነ ነገር ስትናገሩ የሰማሁ ልጅ ነው ሌላ ሰው ነው ስለማላውቃችሁ ነው በደምብ ሌላ ጊዜ ትጠይቀኛለህ ወንድም ነው ነህ አይደለም ነኝ አይደለም ብቻ መልስልኝ አይደለም ወንድም አለም ድፍረት ራሱ ከኔ ጎን ለመቀመጥ መምጣት በስመ አብ ወወልድ ወመንፈስ ቅዱስ ኦኬ ወረ ልቀጥል ሉላ ተቆራርጦ ነበር አያሌው እያወራ የኔ ይሰማሻል ልልና ያ አዎ ኦኬ ሶ የት እውነት ነው ልጆች ተገለዋል ወጣቶች ይሰማሻል ነው የምናገረው አዎ ይሰማኛል ቴንክ ዩ እኔ አጀንዳም ጥያቄም ላለመመል በራሴ ሐሳብና ያንቺን ቤት አጀንዳ ለመካፈል ነው የገባሁት አክቹአሊ እንጂ እኔም ካያለው ከሚባል ሰው ጋር ካንተ ጋርም እንደማልቀመጥ በዚህ አጋጣሚ እንድታውቅልኝ ይፈልጋሉ። ስለዚህ እኔ መጣሁት እንዲህ አይነት ነገሮች ሀፕን ሲያደርጉ ኢንፋክት እዛ ቦታ ላይ እንደዚህ አይነት ድርጊትስ ተፈጽሟል ወይ ብሎ መጀመሪያ ማጣራት ያስፈልጋል። የትኛው ክፍለ ጦር የትኛው ሻለቃ በምን አይነት ሁኔታ ማን የፈጸመው ይሄ ነገር ባልሆነበት ሰዓት ላይ የሁለት ሰዎች ሪከርድ ወጥቷል። እነዛ ሰዎች እነማን ናቸው? ኢንፋክት የትኛው ፋኖ አባል ናቸው? ያንን መጠየቅ ማጣራት ያስፈልጋል። የመከላከያ አባል የሆኑ ሰዎችን ማርኮ የሚያበላን ማህበረሰብ የራሱን ማህበረሰብ ያጠፋል ብሎ መበየን በዚህ ደረጃ እንዲሁ ብሎ መምጣት ህዝቡን አይደለም ሄኖክ ህዝቡን ያልተባለ የለም ህዝቡን ያለ የለም ልልና በህዝብና በፋኖ መካከል ልዩነት I don't care there is no ሄኖክ እኔ ብዙ ነገር ዝም ስለምልና መስማት በጣም ኤግዞስት ስላደረገኝ ትቼ ነው እንጂ ብዙ ነገር ነው የምሰማው ሄኖክ አሁን አላሽህም አሁን ነው እዚሁ ላይ ሆኜ ነው ሪካርዲንግ ነገር የሰማው ያዝነው ትግል እኛም እኮ ሁላችንም ጊዜያችንን ሁሉን ነገራችንን አተን የምንታገለው ለነጻነት ብለን ነው። የሚሰማ ነገር አለ። ያ የሚሰማ ነገር ግን ኢንፋክት ተደርጓል ወይ ብሎ እኮ መጠየቅ ማጣራት ያስፈልጋል እኮ። የሰማኸው ነገር አለ ወይ አንተ? አሁን እንደዚህ ሲራገም ነው ሪከርዶችን ሰምቻለሁ። ኢንፋክት ቦታው ላይ የት ቦታ ላይ ነው? እዚህ ቦታ ላይ አጣሩና ንገሩን። ነገ ከነገ ወዲያ ሰዎቹም ታድነው ተይዘው እኮ ራሱ መግለጫ ይሰጣል ክፍለ ጦሩ። እዛ አካባቢ ተፈጸመ የተባለበት ቦታ ላይ ክፍለ ጦሩ መግለጫ ይሰጣል እንጂ ዛሬ የሆነ ነገር ሀፕን ስላደረገ በየቦታው መግለጫ ይሄ ነገር እንደሚጠበቅ ሁላችንም እንገምታለን። በየቦታው ካድሬ ተሰግስጓል፣ በየቦታው ሚኒሻ አለ፣ በየቦታው አድማ ብተና አለ። ቤት እየዘረፉ እኮ ልልና ፋኖ ነን የሚሉ ሰዎች አሉ። ሲያዙ ግን ፋኖዎች አይደሉም። በዚህ ሁኔታ ላይ የተበተኑ ብዙ ሰዎች አሉ። እነዚህ ሁለት ፋኖች ስማቸው የተጻፈ አታውቋቸውም? አናቃቸውም። እኔ አላቃቸውም። እኔ ዲቴል አውቃለሁ ስለ ፋኖ ትግል። ምናልባት ለትግሉ ሩቅ አይደለሁም። ኢንፋክት እኔ ለትግሉ ሩቅ አይደለሁም። ስለዚህ የምንከታተለው ነው። ዴይ ቱ ዴይ የምንከታተለው ትግል ነው። ምን ላይ ደረሰ፣ ምን ላይ ነው እያለን የምንከታተል ሰዎች ነን። ስለዚህ ለትግሉ አዲስ አይደለንም። እንዲህ አይነት ነገር ተፈጠረ ሲባል ማጣራት ይቀድማል። ይሄ ትግል ተወደደም ተጠላም የማይቆም ትግል ነው። የጎረምሳ ጸብ አይደለም። ማስተዋል ያስፈልጋል። ጎረምሶች ተነስተው የመሰረቱት ለሁለት ዓመት ሚኒመም እኮ 2 ዓመት ያለ ምንም አገር አጋዥነት የተያዘን ውጊያ እንደው ዝም ብሎ እንደተራ የጎረምሳ ጸብ ማየት ተገቢ አይደለም። ቢያንስ ከዛም ከዚህም እያመዛዘኑ ህብረተሰብ ለህብረተሰብ የሚቀራረብበት መንገድ
አሁን እኮ ጎንደርና ጎጃም እንዴት በሻውራ ገጠመ የሚል ሰው ዛሬ ተቆርቋሪ ነኝ ለህዝብ ብሎ ለጎጃም ህዝብ ተቆርቋሪ ነኝ ብሎ ሲመጣ አይቻለሁ። እንደኛ ማናውቅ አይደለንም እኮ እኛ ጎጃምና ጎንደር ወሎ ሸዋ የሚል አይነት አስተሳሰብ የለንም፣ አማራዎች ነን። ስለዚህ እናንተም አማራ ናችሁ፣ ሁሉም አማራ ነው። መቼ ነው የሚታየን ነው ልልና አንቺ ጋር ሲመጣ ሌላ ነው። እኛ እንተዋወቃለን። አሁን ሐሳቡ ስለተነሳ የራሴን ሐሳብ ልስጥ እንጂ ስለምንተዋወቅ ነው እንደዛ ምልሽ ገብቶሻል? I don't know any person I don't care your personal ጸባችሁን I don't care ያላችሁ እንትን view ግን ይሁን ፕሮፓጋንዳ ካማራ አይደለም ከኔ ወይ እስከሱ የሚመጡ ፕሮፓጋንዳዎች ከዛ አንፃር ስለሆነ ላንቺ ክሊር አደረኩልሽ እኮ ይሄ በጣም ብዙ ካድሬዎች አሉ። እነዛ ካድሬዎች ደግሞ ልክ ፌክ ፋኖ ሆነው ግን ፋኖ ነን እያሉ ህብረተሰብ ያበሳጫሉ። ህብረተሰብ ሴቶችን ይደፍራሉ፣ ሱቆች ይዘረፋሉ። at the end of the day ግን እነዛ ሰዎች ሲያዙ ግን ፋኖዎችም አይደሉም፣ በፋኖ አደረጃጀት ውስጥም የሉም። ይሄ ነው ትግሉን አንድም ፈታኝ ያደረገው። ገብቶሻል? ሚኒሻ አለ፣ አድማ ብተን አለ። ያ ሚኒሻ ሲሄድ ነው ያ happen ያርግ ይሁን ሊኖር ይችላል። I'll give you that ሊኖር ይችላል ምንም ግን ህዝቡን በዚህ አይነት ሁኔታ ምን ያህል ነው ሳፈር ማድረግ ያለበት? ከዚህ ሰፈር ሴት ልጅ ስትደፈር ወይ ሲረሸን ኤኒቲንግ ማህበረሰቡ በእንደዚህ አይነት ሁኔታ ማለት ነው ለምን ቁጭ ለእኔ ፖለቲካል እንትን ነው አይደል? ቁጭ ተብሎ ሶልቭ የሚደረግበት መንገድ አይሻልም? በእንደዚህ አይነት ሊትራሊ አማራ ጠላት የሚፈልገው እንድንጨራረስ ነው። ልልና ያንን ስቴፕ እኮ ተሻግረነዋል። ወለጋና መተከል ላይ ባኖ ወለጋ ላይ ላለው ነገር ማአት እንዲቴል ብናወራ ሄኖክ ላንስማማ እንችላለን። ሀፕን ያደረገው ኤኒቲንግ ነው። እሱን እኮ ነው የምልሽ አይደለም አሁን ወለጋ ላይ ያለው ነገር ወለጋ ላይ ራይት ናው ሰው እየተገደለ አይደለም። ራይት ናው አማራ ክልል አማራ ውስጥ ሰው ህዝብ እያለቀ ያለው ያንን ለማስቆም ነው ፋኖ እየታገለ ያለው። ራሳቸው እየሰማን ባለፈው ረሸንን ብለው ፕራውድሊ ወጣው እየተናገሩ ያየው እንዲህ አይነት ፕሮፓጋንዳ ነገርኩሽ እኮ የሚጠበቅ ነው። ያዝናቸውና ረሸናቸው ኖ አንድ ነገር መታሰብ ያለበት ነገር እንዴት ነው? አሁን ለምሳሌ የበፋኖ አጌነስት ሆኖ የቆመ ኢንጂነርም ይሁን ዶክተርም ይሁን በቁጥጥር ስር ሊያዝ ይችላል። ታድሶ ኮርስ ይሰጠዋል። ከፋኖ አጌነስት ሆኖ ካድሬም ይሆን ካለ ህብረተሰቡን አሳልፎ የሚሰጥ ካለ ህብረተሰቡን የሚያስደፍር ካለ ለወደፊቱ አሁን ይሄ ትምህርት ነው። ምናልባት ከዚህ በኋላ ሁሉ ነገሮች እየመረሩ ነው የሚሄዱት። ከዚህ በኋላ ሁሉ ነገር ሸፕ እየሆነ ይሄዳል። እንደዚህ አይነት ነገር ግን አያስቆመውም። ልዕልና ሰውን ቁጭት ውስጥ እየከተታችሁት ነው። ዛሬ እንዲህ አይነት ንግግሮች፣ እንዲህ አይነት ፕሮፓጋንዳዎች መሬት ላይ ያለው ህዝብ እኮ እየታዘበ ነው። ፕሮፓጋንዳ እያወራ እኮ አይደለም ሄኖክ ልልና አንቺ ያወራሽ ቅድም ሲወራ የነበረው ነገር ቁጭ ብዬ እየሰማው ነው። ቅድም እየሰማኋቸው ነገሮች በጣም እንዴ መምህር ረሸኑ ጎጃሞች እንዲህ ያደረጉ የጎጃም ፋኖ እንዲህ እያደረገ ነው ማለት ነውር ነው ብሏል። በስነ ስርዓት ኢንተርቪው ላይ ላሰማ ማን ነው ስሙ ማን ነው? ክፍለ ጦሩ የት ነው? ልልና ኖ ሰው እየተረሸነ መምህሮች እየተረሸኑ ነው ያለው የፋኖ መሪ ነው። ስለዚህ እነሱ የትኛውን ሻለቃ ነው የሚመራው? እኔ ሀልታ እስቲ መምህር ረሸኑ ጎጃሞች እንዲህ ያደረጉ የጎጃም ፋኖ እንዲህ እያደረገ ነው ማለት ነውር ነው ብሏል። በስነ ስርዓት ኢንተርቪው ላይ ላሰማ ማን ነው ስሙ ማን ነው? ክፍለ ጦሩ የት ነው? ልልና ኖ ሰው እየተረሸነ መምህሮች እየተረሸኑ ነው ያለው የፋኖ መሪ ነው። ስለዚህ እነሱ የትኛውን ሻለቃ ነው የሚመራው? እኔ ሀልታ እስቲ ጠራ አድርጉትና ሁላችንም ይድረሰን ልዬ
ኦኬ ሌላ ሰው ይሄዳል በለዛ እስከማገኘው ድረስ አይ ልልና ስላስገባሽኝ አመሰግናለሁ።